ብዙም አለፋም እባክህ። እና እዚህ ለመኖር ጠቅልዬ ነው የመጣሁት እያልከኝ ነው? ኦፍ ኮርስ ፎር ጉድ ነው የመጣሁት። አላመንከኝም እንዴ? አይ አለማመን ሳይሆን ጀስት ለማረጋገጥ ያክል ነው። እርግጠኛው ዴቭ ላልመለስ ነው ወደ ሀገር የመጣሁት። ትክክለኛ ውሳኔ ነው የወሰንከው። ሀገር ገብተህ ህይወትን ብትመሰርት ነው የሚሻለው። 11-12 ዓመት ሆነ እኮ 11 up to 12 በጣም ረዥም ዓመት። ያ ለነገሩ መቅዲ እንኳን ከአሜሪካ ከሰማይ ቤትም ታስቀራለች። እውነት ሶፊ የገዛ ሚስቴን ኢኮኖሚ አሽከሮም ተስማምተን የገባንበት መሰለኝ። አልቻልኩማ። እቻል አለብህ። አለበለዚያ ደህና የጨረስነው ነው ምስቅልቅሉን የምታወጣው። ቤቱ እንደገዛው እርግጠኛ ነሽ? ነገ ያልቃል ብሎኛል። ለማንኛውም ተመችተሹ የ15 ቀኑን የዓመት እንዳያረግ። ምንም አያሳስብም። እሺ ፍቅር አታስብ። ቤቱ ያስፈልገናል። አውቃለሁ። እኔ አባባሌ ምንድነው ከቁስ ከፖዚሽን አንፃር ሳይሆን በፍቅር በትዳር አብሮ በመኖር ዙሪያ እንድታወሩ ነበር ሐሳቤ። እውነቱን ለመናገር ሳይገባኝ ቀርቶ ሳይሆን ትንሽ የጎረበጠኝ ነገር ስላለ ነው። ማለትማ አለ አይደል ባንዲ ስለ እንደዚህ አይነት ነገር ለማውራት እንዴት ክብድ እንዳለ ልነግርሽ አልችልም። በሱ በኩልስ ምንም ሙከራ የለም? እየተቀዛቀዘ ነው። ይሁን የሚያስፈራው ነገር ያለ ይመስላል። በአንቺ በኩል ያለው የፍራቻ መንፈስ ጤነኛ ነው። አንድን ሰው እንደመውደድ ስታረጊው የሆነ መተማመን ላይ ያሉ ጉዳዮች ላይ ማንሳት ሊከብድሽ ይችላል ይመስለኛል። የሆነ ጊዜ ላይ አንድ ሰው ወድጄ እንደማላገኘው ሳቅ ውስጥ ቀብሬ ያስቀምጨው ነበር። ምናልባት ማግባት በምፈልግ ሰዓት የፈለኩት መርጫ አገባለሁ ብዬ በራሴ ላይ ቆልፌበት ነበር። እና ጊዜው ደረሰና ሳብ አድርጌ ላገባ ዞር ስል እኔ ባል ይሆነኛል ብዬ በውስጥ ቆልፌበት ያስቀመጥኩት አይነት ሰው ከየት ይምጣ? ቆየት ብዬ ከዚህ ድንግዝግዝ ወጣ ችግሩ የኔ ብቻ ሳይሆን የብዙ ሰዎች እንደሆነ ተረዳሁ። በእርግጥ ዋናው መፍትሄ ነፍስ እስካወክ ድረስ የህይወት አጋርህን እየፈለክ እየሞከርክ መሄዱ ጥሩ ነው። ነገር ግን ይሄ ካልሆነ ሌላ መፍትሄ መኖር አለበት ብዬ አሰብኩኝ። ድርጅትሽ ሆነውና ማለት ነው። ግን ከዛ በፊት ችግሩን ትንሽ ለማጤንም ለማጥናትም ሞከርኩኝ። ይገርምሃል፣ ችግሩ ከባህላችን፣ ከሃይማኖታችን፣ ከተለያዩ ማህበራዊ ጉዳዮች ጋር ተሳስሮ ጥልቅ ሆኖ ያገኘሁት። በርካቶች ማግባት እየፈለጉ ሳያገቡ ቀርተዋል። ሌሎች ደግሞ በፍለጋ እድሜያቸው አልፎ የማይፈልጉትን አግብተዋል። ግማሾቹ ደግሞ እድሉ እንዳያመልጣቸው ኢቭን አንድ ቀን የማያውቁትን እንኳን የሚያገባሉ። ምን አጠፋው ሜሊ? በእናትህ ተወኝ። እሺ ለምንድን ነው እዚህ ያመጣኸኝ? ድሮ እኮ እዚህ መምጣት በጣም ደስ ይለን። ድሮ ነበረ ጊዜው እንጂ እኛ እኮ እኛው ነን። እሱን እርግጠኛ መሆናችን ስለሆነ ይህ ቦታ ለኔ ምን ማለት እንደሆነ ታውቃለህ? ፍቅርን ሰንቄ ፍቅርን ኖሬ ፍቅርን ተመግቤ ዛሬ ማውራት ይችላል። ሰምቼው ምን ማለት ያውቀዋል። ማህሌት ትወዳለች። ለሊት ሁላ ነው የምትደውልልኝ። ስለ እሷ ሳይሆን ስለኔ
ነቢዩ መሀሌት ልቧን ከፍታላለች። እሷን ማስደሰት ከቻልክና አብረሃት መኖር ከቻልክ እኔ ደስተኛ ሆናለሁ። ቃል ገባልሻለሁ። ዛሬም እወድሻለሁ። ድሮም ስወድሽ ኖሬያለሁ፣ ወደፊትም እወድሻለሁ። እውነቱን እንገርሽ፣ ማንንም አግብቼ ከማንም ጋር ኖሬ ደስተኛ አልሆንኩም። ከአንቺ ውጭ ስላጠፋሁት ነገር በጣም ይቅርታሽ። ታዲያ ከሌላ ሰው ጋር አገናኛት። ምን? አንቺ እንከፍለሽ እንዴ? እንዴት ከሌላ ሰው ጋር ታገናኘዋለሽ? ስጠብቅ የኖርሽው እሱ መስሎኝ። ማታይም በእናትሽ ለራሴ ጭንቅ ብሎኛል። ጭንቅ ብሎኛል? ለምን ይጨንቅሻል? እኔም ፈልጎ የመጣ መሰለሽ እንዴ? እህል ውሃ እኮ ነው ያመጣው። እህል ውሃ በርሽ ድረስ ቢሮ ድረስ ሰተት ብሎ ከዚህ በላይ ምን ትፈልጊያለሽ? ማን ነው? ማን ነው? እንዴት ነህ? ሰላም ነህ? ደህና ነህ? እንዴት ነህ? ግባ ግባ። ሜላት አለች አለች። ግባ። በሉ ተጫወቱ። ቻው። እሺ እሺ። ሰላም ዋሉ። ታፈቅሪኛለሽ? በጣም ገና ካየው ቀን ጀምሮ የወደዱት ሰው ማጣት ምን ያህል እንደሚጎዳ በደንብ አድርጌ ያውቀዋለሁ። በፍጹም አታጭኝም። ለሜላት ነግሬያታለሁ። ነገ ምስክሮችሽን ይዘሽ ከነሱ ነፃ መውጣት እንችላለን። ታዲያ እንደዚህ የሚዋደድ ከሆነ መጀመሪያውን መደበቅ ለምን አስፈልጋቸው? ሰው ሲወድ እኮ ይደበቃል። አየሽ፣ አንቺ ወደሽ አታውቂም ማለት ነው። አንተ ወይኔ እንዴት ነው የምታይኝ? እንዳው በጣም ተጫዋች ነሽ። እሱ ተጎዳ እንጂ አንቺማ ምንም አልሆንሽ። አንተ ደግሞ አትቀልድ። እውነት ከልቤ ነው። እሺ አሁን ምን ይሻላል? መቼም የእነሱ ነገር አክትሟል። እኔ በዚህ ነገር በጣም ደስ ብሎኛል። የዛለት ገና ሳይሽ ነበር የወደድኩሽ። እሷ ከሱ ጋር ስለነበረች አገኘው ብዬ ደስ ብሎኝ ነበር። አንተ ደግሞ አታሾፍብኝ። በጣም ተመችተሽኛል። እኔም እኮ ግን ውስጥም ላሉ ለተቸገሩት ደፋ ቀና እያለች ያለችው መፍትሄ እየፈለገች ያለችው ለሜላት እጅግ በጣም ምስጋና አቀርባለሁ። ሁለተኛው ምክንያት 10 ዓመት ሙሉ ፍቅሯን በልቧ ቀብራ ይዛ ለጠበቀችኝ የኔ ንግስት ለሜላትዬ እጅግ በጣም አመሰግናለሁ። በህዝብ ፊት ሜላትዬ በጣም ይቅርታልሻለሁ፣ እወድሻለሁ። ሜላትዬ እንደምታየኝ አውቃለሁ። እባክሽን በርሽ ደጃፍ ላይ ነኝ ያለሁት። ነይና ቃሌን ተቀበይ። እንዴማ ምን ልበለው? እሺ ነው እሺ በይና። ነብዩ ተነስ እባክህን። ለምን ታስደነግጠኛለህ? ሌላ ጊዜ ይሻላል። በፍጹም አልነሳም። እሺ ካላልሽኝ አልነሳም። አገባሃለሁ፣ በደስታ አገባሃለሁ፣ በደስታ በሉ ግቡ፣ ንግባ።